እያንዳንዱ እጩ የሚያገኘው ድምጽ ዋጋ ካላቸው የድምጽ መስጫ ወረቀቶች ጋር መመጣጠን አለበት። ዋጋ የሌለው የድምጽ መስጫ ወረቀት ስንል በተለያዩ ምክንያቶች ሊሆን ይችላል። አንደኛ የድምጽ መስጫ ወረቀቱ ፊርማ ከሌለው ማህተብ ከሌለው የተሰጠው ድምጽ በዛ ምርጫ ክልል እንዲሰጥ ከሚፈቀደው ድምጽ የማይበልጥ ከሆነ ለምሳሌ የህዝብ ተወካዮች ምክር ቤት ድምጽ የምንሰጥ ከሆነ ለአንድ እጩ አንድ ድምጽ ብቻ ነው የምንሰጠው። በዛ ምርጫ ጣቢያ የምንሰጠው ድምጻችን አንድ ብቻ ነው። ከአንድ በላይ ከሆነ ግን ያንን የድምጽ መስጫ ወረቀት ዋጋ አልባ ያደርገዋል። በሶስተኝነት ደረጃ ደግሞ ምንም ድምጽ ሳንሰጥ ወረቀት ብቻም ካስገባን ድምጽ የሌለው ወረቀት ዋጋ የለውም ማለት ነው። ድምጻችንን የምንሰጠው በሚስጥራዊነት ነው። ለማን እንደሰጠን በማይታወቅበት ሁኔታ ነው ድምጻችንን የምንሰጠው። ስለዚህ እዛ ድምጽ መስጫ ወረቀት ውስጥ የመራጩ ስም ካለ ወይም የሱም ማንነት መግለጽ የሚያስችል የፊርማና የመሳሰሉ ነገሮች የሚገኙ ከሆነ ያም ወረቀት ዋጋ አልባ ይሆናል። ከተቀደደ ለማን ድምጻችንን እንደሰጠን በሚያሻማ መልኩ 2 እና 3 ቦታዎች ላይ ምልክት የምናደርግ ከሆነ እነዚህ ችግሮች ያሉባቸው ወረቀቶች ተለይተው ዋጋ አላቸው የምንላቸው ወረቀቶች ድምር በዛ ምርጫ ክልል ያገኙ ድምጾች ጋር መመጣጠን አለባቸው። አንዱ የምናረጋግጠው ሂደት ይሄንን ነው። የፈረሙ ሰዎች ወረቀት ይወስዳሉ። ወረቀት የወሰዱ ሰዎች ደግሞ ድምጻቸውን ይሰጣሉ። ድምጻቸውን የሰጡ ዜጎች ደግሞ ድምጻቸው በወረቀቱ ውስጥ ሆኖ ድምጽ መስጫ ሳጥን ውስጥ እናገኘዋለን። ስለዚህ በፈረሙ ሰዎችና በመናገኛቸው ወረቀቶች መካከል መመሳሰል መኖሩን ማረጋገጥ ይኖርብናል። አንደኛው እዚህ መሬት ላይ ያለው ቡድን የሚሰራው እሱ ነው። ለእያንዳንዱ ምርጫ ጣቢያ አስፈላጊ የሆነውን የድምጽ መስጫ ወረቀቶች ብዛት በህዝብ ተወካዮች ምክር ቤትና በክልል ምክር ቤት ለይቶ ይልካል። እነዚህን ወረቀቶች እና በእለቱ ደግሞ በድምጽ መስጫው እለት ለዜጎች የድምጽ አሰጣጥ ሂደት ተጠቀምንባቸው የምንላቸው ወረቀቶች መናበብ አለባቸው፣ መጣጣም አለባቸው። ካልሆነ ለዛ ምርጫ ክልል ያልተመደበ ወረቀት ገብቷል ማለት ነው። ከበለጠብን በጣም ካነሰ ደግሞ ለዛ ምርጫ ክልል ይሆን የሚገባው ወረቀት ጠፍቷል ማለት ነው። ስለዚህ ያንን ባላንስ ለማረጋገጥ ትልቁና ዋነኛው ማነጻጸሪያችን የኢትዮጵያ ብሔራዊ ምርጫ ቦርድ ምን ያክል ወረቀቶችን ላከ፣ ከነዛ ውስጥ ምን ያክል ወረቀቶች ደግሞ በእለቱ አገልግሎት ላይ ዋሉ የሚለውን አሰስ የምናደርግበት ነው። በውጤት ማጣራት ቡድኑ በኩል ስትሪክትሊ ወይም ደግሞ ያለምንም መሸራረፍ ተፈጻሚ የምናደርጋቸው ህጎች አሉ። ለምሳሌ እጩ ያገኘው ድምጽ ዋጋ አላቸው ብለን ከቆጠርናቸው የድምጽ መስጫ ወረቀቶች ማነስም መብዛትም የለበትም። ከበዛ የሱ ያልሆነ ድምጽ ተቆጥሮለታል ማለት ነው። ካነሰ ደግሞ ለሱ ይቆጠር የሚገባ ድምጽ ሳይቆጠርለት ቀርቷል ማለት ነው። ስለዚህ እንዲህ አይነት ኬዞች ሲፈጠሩ ጉዳዩን ወደ ኦዲት እንልከዋለን። አንዳንድ የምናገኛቸው ስህተቶች እንዲሁ 1 ሲደመር 1 2 በማለት ፋንታ 3 ወይም 1 የተባሉ እሱን እናስተካክላለን። ከዛ ውጭ ደግሞ የማይታረቁ ቁጥሮች ካሉ ያልተዘገበ ወይም ደግሞ ከድምጽ መስጫ እለት የወረቀት ማመሳከሪያና ማሳወቂያ ቅጹ ላይ በግልጽ ያልተቀመጠ ካለ እሱንም እያናበብንና እያመሳከርን ትክክለኛውን ቁጥር እዚህ እናስተካክላለን ማለት ነው። ለዛ ነው በምርጫ ጣቢያ ደረጃ በምርጫ ክልል ደረጃ የሚለጠፉ ውጤቶች በባህሪያቸው ጊዜያዊ ናቸው እያልን ተደጋጋሚ ሁኔታ የምንናገረው። እዚህ የሚሰራው ስራ ውጤቶችን ሊቀይር ይችላል። እዚህ የሚሰራው ስራ እዛ የተለጠፉ ጊዜያዊ ውጤቶችን ህልውናም እስከ ማስቀየር ምርጫዎች እንዲደገሙ እስከ ማስደረግ ሊያደርስ ይችላል ማለት ነው። ይሄን በማድረግ ሂደት ደግሞ ጎን ለጎን ቅሬታ የቀረበባቸው ምርጫ ክልሎች ይኖራሉ። እነዛን ቅሬታዎች ደግሞ የህግ ቡድኑ አንድ ላይ ሆኖ የማጣራት ስራ ይሰራል። ከማጣራት ሂደቱ አልፈን አሁን ወደ ኦዲት ክፍል መተናል። የኦዲት ቡድኑ ዋነኛ ስራ በውጤት ምርመራና ማጣራት ሂደት
ሊፈቱ ያልቻሉ ጉዳዮችን እስከ መጨረሻው ድረስ በመሄድ ችግሩ የት ነው፣ እነዚህ ቁጥሮች ሊጣጣሙ ያልቻሉት ለምንድን ነው የሚለውን በዝርዝር ሂዶ ወይ እዚሁ እናገኘዋለን ወረቀቶቹን እስከ ምርጫ ጣቢያ የውጤት ማሳወቂያና ማመሳከሪያ ቅጾችን በመፍታትና በማየት እሱ ካልሆነ ደግሞ ውሳኔ እንዲሰጥባቸው ከነ ውሳኔ ሀሳብ ለቦርዱ በማቅረብ የመጨረሻ እይታ የሚካሄድበት ክፍል ነው ማለት ነው። በይዘት ደረጃ የምንሰራው የተለየ ነገር አይኖርም። ነገር ግን ወይ በአጣሪ ቡድኑ ወይም ደግሞ በኦዲት ቡድኑ ታርመውና ተስተካክለው ትክክለኛ ውጤቶች ናቸው የሚባሉ ወደ መረጃ ቋት እንዲገቡና ቦርዱ እንዲያጸድቅ በሚዘጋጀው ቅጽ መሰረት ተሞልተው ወደ ቦርዱ የመጨረሻ እውቅና ተሰጥቷቸው ለሕዝብ ይፋ እንዲሆኑ ለማድረግ ወደ ሲስተም ማስገባት ከዛ ባለፈ ደግሞ ቦርዱ የሚያጸድቅበትን ፎርማት ተጠቅመን አትመን ለማጸደቅ ዝግጁ የምናደርግበት ክፍል ነው ማለት ነው ይሄኛው ክፍል።